ባሪስ አይ እሱ ነገር ስለሚወጣ አያስፈልገውም። ባይሆን አንተ ተጠቀመው። እድሜ ልክን ስለምትበሰብስ አማራጭ ይሆናል። ባሳብ ለቢሆን ስታደ ለነገሩ ማሚታት አቤል ስለሌለ ነው። ምን ሆነሽ ነው? እሱ ጋር እኮ ነው ሄደችው። እሱን የሚያውቀው እግዚአብሔር ነው። አይ እኔ ሁሉ ከዛ ሀገር መውጣት ፈልጋለሁ። እንዴት? አዎ የሚጠቅማቸው መስሏቸው ነው የሰሩት። አንቺ ያስጨነቅሽ። እሺ አመሰግናለሁ። በቃ አቤል ተጣጣብና ረፍት አድርግ። እሺ አቤል ምግብ ላቀርብ ትላለሽ እና እኔ ምን ላድርግ? እንዴ ርች ቆይ የሆነ ነገር ብታረጋትስ? አቤል ከእስር ቤት ተፈቷል። ወይዘሮ ማሚቴ ዛሬ ላይ በወለደቻት ልጇ እንድትታገት ተደርጋለች። ልጅን ቆጥጦና ተንገባግቦ አለማሳደግ እንዲሁም የወላጅነት ኃላፊነት አለመወጣት በኋላ ላይ ልጆች በእናታቸው ላይ ወይም ደግሞ በቤተሰቦቻቸው ላይ ግፍንና እንዲሁም ደግሞ ጭካኔ እንዲሰሩን ያስገድዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ርብቃ ክፍል 38ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ወይዘሮ ማሚቴ እንግዲህ በባለፈው ልጄ እያለች ወደ ልጇ ወደ ማቲጋ ደውላ ነበረ። እያወራችን በነበረበት ሰዓት እንግዲህ ማሚቴ ማውራት እንደማትችል ነበርና የምታውቀው ርብቃ ነበረች በቂ ያለችባት። ርብቃም እንግዲህ ከማን ጋር እያወራሽ ነው ስትላት ምን አወራሁ ከማንም ጋር አላወራሁ በማለት ማሚቴ ትመልስላታለች። ግን አንቺ ማነሽ? ጎረቤታችን ነሽ በማለት ሁሉ ጠይቃት ነበረ። አዎ ጎረቤታችሁ ነኝ ማሚ፣ ብዙ ያደረግሽ ነገር ቢኖርም ነገር ግን አቤል ለእኔ እንዲሆን ያደረግሽው አንቺ ነሽ። በቃ ሁሉንም ነገር እተወዋለሁኝ፣ ብቻ አንቺ ዳኜ ወደ ቀድሞ ቦታሽ እንድትመለሺ ጸሎቴ ነው። እያናደድሽኝም በቃ ለእኔም መጥፎ ሀሳብ እንኳ ቢኖርሽ ነገር ግን አንቺ ደህና ሆነሽ ነው ማየት የምፈልገው በማለት እንግዲህ ርብቃ ነግራታለች። ርብቃ እንግዲህ ወደ አቤል ጋር ሄዳ ነበር። አቤልን ነገ ትወጣለህ አይዞህ እሺ አቤል በማለት ለአቤል የደስታ ዜናን ካበሰረች በኋላ ወደ እዩ ጋር ሄዳ ነበረ። እዩ ጋርም በመሄድ እንግዲህ እጅግ በጣም የሚያናድዱ ቃላቶችን እያፈለቀች ለእዩ ስታናድደውና ስታበሳጨው ነበረ። እዩም ለዚህ ነው ወይ የመጣሽው ለምን አትሄጂም እስከ ማለት ደርሶ ነበረ። ምን ነው ደስ አላለህም እንዴ? አቤል እኮ ነገ ሊወጣ ነው፣ እንዴት ነው አንተ ግን ተመችቶሃል? እያለች እንግዲህ እጅግ በጣም እያበሳጨችው ነበረ። እንግዲህ እዩና ርብቃ የማስመሰልም ቢሆን እጅግ ይዋደዱ ነበረ። ርብቃ ከልቧ ቢሆንም እዩ ግን ሲያስመስልና እንዲሁም ደግሞ ሚስጥሮቿን ሁሉ ከሷ በመውሰድ ልጇንም እስከ ማጥፋት እንዲሁም ደግሞ ብዙ በደልን አድርሶባታል። ምክንያቱም የማስመሰል መውደድ ነበርና እስካሁን ግን አንዲትም ነገር ተናግራው የማታውቀው ርብቃ ዛሬ ላይ ግን ትዕግስቷ ተሟጦ ንደቷ ሁሉ ግንባሯ ላይ ወጥቶ የውስጧን ሁሉ በቃ ዛሬ ላይ ለእዩ የሚያናድድ ቃላቶችን እያበሳጨችውና እንዲሁም ደግሞ እየሰደበችው ጭምር ነበረ። ወደ ቤትም እንደመጣች እንግዲህ ለእሪች ትነግራታለች። ዛሬ እኮ በጣም ነው ያናደድኩት፣ ነገም እንደሚወጣ አቤል ነገርኩት። በቃ እጅግ በጣም ተናዶ እንዴት ደስ እንዳለኝ፣ ነገር ግን በኋላ ቆጨኝ በማለት ነው እንግዲህ ርብቃ የተናገረችው። ማለት ምን ማለት ነው በማለት እሪችም ትደነግጣለች። አንቺ አፍ ክፉ ቃል ወጥቶ እዩን አናደድሽው በማለት ትጠይቃታለች። አዎ እውነት በጣም ብዙ ነገር ነው ያልኩት፣ እጅግ በጣም ተናዶ ነበረ፣ ደስ ብሎኛል፣ ግን ከዛ በኋላ ከፋኝ በማለት ርብቃ ትነግራታለች። ምን ማለት ነው ከፋኝ ማለት በማለትም እንግዲህ እሪች ርብቃን ትቆጣታለች። አንቺ ላይ ምን ያክል ነገር ምን ያክል በደል እንደሰራ ረስተሽ ነው? ስለዚህ ለምንድን ነው የምትጸጸችው? እንኳንም ደግ ያደረግሽውን ደስ ሊልሽ ነው እንጂ የሚገባው በማለት እንግዲህ እሪች ትናገራለች። ማቲም እንግዲህ ወረቀቱን ማለትም አዙ የወሰደችባትን ወረቀት እጅግ በጣም አስፈላጊዋ ስለሆነ የት እንደምታገኘው ግራ ተጋብታለች። ወደ አንድ ወዳጇ በመደወልም እንግዲህ ከዚህ ሀገር እኔ ቶሎ መውጣት አለብኝ፣ ይህ ፕሮሰስ ቶሎ ማለቅ አለበት በማለት ታስባለች።
ስለዚህ አዙን ወደዛ ቤት እመልሳለሁ በማለት እንግዲህ ለአዙ ትደውልላታለች። አዙም እጅግ በመደናገጥ ማቲ ናት በማለት ለሪች ትነግራታለች። አንሺውና ላውድ አድርጊው ትላታለች። አንስታም ላውድ ስታደርገው ነይ በፍጥነት እፈልግሻለሁ የሚል ድምጽ ነበረ እየሰማችው። በሰላም ነው ወይ ለምንድን ነው ብላ ስጠይቃትም በቃ እፈልግሻለሁ ነው ያልኩሽ አይደል እንዴ ነይ በማለት ስጠይቃት እሺ እመጣለሁ በማለት እንግዲህ አዙ ወደ ማቲ ጋር ሄዳለች። ማቲም እንግዲህ እዛ ቤት ተመልሰሽ እንድትገቢ እፈልጋለሁ፣ ስራ አግኝቼልሽ ነው፣ እዛ ቤተሰብ ጋር መቀመጥ ብታይ ሰልችቶኛል በማለት አዙም እንግዲህ ትናገራለች። ምክንያቱም እነ አቤል ቤት ተመልሳ መግባቷን ሪች ያቺ ማቲ ስለማታውቅ ማለት ነው። ማሚቴም እንግዲህ አንዴ እንደረሳ ሰው አንዴ ደግሞ እንዳስታወሰ ሰው እየሆነች ነው እያወራች የምትገኘው። በነገራችን ላይ እንግዲህ ልጅሽ ነው በማለት አቤልን እንደሚመጣ ከስር እንደሚፈታ 2 ልጆች እንዳሏት እንዲሁም ደግሞ አቤልና እሷን ያቀራረበቻቸው እሷ እንደሆነች ሁሉንም ነገር በቃ ትነግራታለች። ነገር ግን ልታምናት አልቻለችም። በዛ ላይ ደግሞ ማን ነበር እኔ ልጅ አለኝ እንዴ እስከ ማለት ነው የደረሰችው። አዎ ልጅሽ እኮ ነው በማለት ትነግራታለች። ማሚውን እያስታወሰኝ ነው፣ ነገር ግን ታወራትና ከዛ ደግሞ ትረሳለች በማለት ርብቃም እየነገረችው ነበር ለአቤል። አቤልም እንግዲህ ስለ ሁሉም ነገር እጅግ በጣም አመሰግናለሁ በማለት እንግዲህ ምስጋና ለርብቃ አቅርቦላታል። አዙም እንግዲህ የታዘዘችው ማሚቴን አግታት እንድታመጣት ነበረ፣ ምክንያቱም ለማሳገት። ማቲም እንግዲህ ይህንን ሀሳብ አዙ ትነግራታለች። አዙም ይህን ነገር ይከብደኛል እኮ ብትልም እናትሽ ማን እጅ ላይ እንዳለች አስቢ እያለች እንግዲህ በያዘችው ነገር እያስፈራራች አዙን እየተጠቀመችባት ትገኛለች። በስተመጨረሻም አንቺ እጅ ላይ ጣለኝ አንቺ አሮጊት፣ አሁን ላይ ግን ያበቃልሻል እያለች እንግዲህ ማቲም ወደ ካፌ አየር እንውሰድ በይና አምጫት ወደ ውጪ፣ ከዛም በኋላ እኔ ጉዳዩን እጨርሰዋለሁ በማለት ነው እንግዲህ የመከረቻት። አዙም እንግዲህ ወደ ቤት በመምጣት ያለውን ነገር ለሪች ትነግራታለች። ሪች ምንድነው ያለችሽ በማለት ጠይቃት ስለነበረ አይ ምንም አላለችኝ፣ ግን እዛ ቤት ለስራ ግቢ ነው ያለችኝ በማለት ትነግራታለች። ሌላ ምንም አላለችሽ ወይ ብትላት ምንም አላለችኝም በማለት ተዋሻለች። ከዛም እንግዲህ እጅግ በጣም እየተደናገጠች ነበረ። ስልክ ስደውልላት ከቤት ይዛት እንደምትወጣ ትነግራታለች። ማሚቴን እንግዲህ ነይ አየር ውሰጂ ብቅ እንበል ወደ ውጭ በማለት አይ አልፈልግም መውጣት አልፈለኩም ብትልም ማሚቴ አዙ ግን በቃ እንሂድ ያስፈልግሻል ግዴታ በማለት ነበር ከቤት ይዛት ይወጣችው። ይዛትም እንደወጣች እንግዲህ ማቲ ወደ አንድ ሰው በመደወል አፍጥነው እንጂ ልጅቷ እኮ ጥላት ሄዳለች፣ አሁን ተመልሳ ሳትሄድ አፍጥነው ሰው ሳይመጣ እያለች እንግዲህ በስተመጨረሻም አጋጁ ደርሶ ታግታ ተወስዳለች። መጨረሻውም እንዲሆን እንደሚችል በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ፣ ሰላም ለሀገራችን፣ ሰላም ለሕዝባችን።